እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ የምስራቅ አፍሪካ የፖለቲካ ጨዋታ ቀጥሏል። ልክ እንደ ኳስ ጨዋታው የሚያጓጓ ነው የሚመስለው። ወደዚህ ከመምጣቴ በፊት ወደ ራሻ ልውሰዳችሁ። እንግዲህ ራሻ ዛሬ በወጣ ዜና መሰረት በዓለም ላይ አንደኛ ነው የሚባል ግሩም ሚሳኤል ሰርቻለሁ ብላለች። ገና ዓለምን አስደንቃለሁ ገና እሰራለሁ ብላለች እና ዝርዝሩን ነገ እነግራችኋለሁ። ኢራንም እንግዲህ አንበባችሁት እንደሆነ ከዚህ በፊት ስታነቡ አሜሪካ ነበረች ኢራን ይሄንን ነገር መቀበል አለባት፣ እነዚህን ቅድመ ሁኔታዎች መቀበል አለባት ነበር የምትለው አይደለም አሜሪካ። ኢራንም እንግዲህ ፉተታ መሆኑ ነው፣ ነቆራ ነው። አሜሪካ የቀረበላትን የኢራን ያቀረበችላትን የድርድር ነጥቦች ግዴታ መቀበል አለባት። በቃ ቆጣ ብላ ማለት ነው። ማለት ማከማን ያንሳል ማለት ነው። ተመችቶኛል እኔ እና ምርጥ ነው ይሄ ዛሬ እንደዛ ብላለች እና ጨዋታው ቀጥሏል። እዛም ወደዚህም ስመጡ ደግሞ አብይ ከባድ ሰው ነው። በነገራችን ላይ ምን ከባድ ለምን እንዳልኩኝ አሁን ይገባቸዋል። እንግዲህ ትናንትና አሜሪካ ባይላትራል ስትራክቸር ዲያሎግ የሚል ራሱ የቻለ ሞዴል ኢትዮጵያን የምታነጋግርበት የምታዝበት፣ በቃ እርዳታ ይሰጣችኋል የምትፈልጉት በዚህ ነጥብ ላይ እኔ እንዲህ አደርግላችኋለሁ። ከዛ በኋላ ስጠራችሁ አቤት፣ ስልካችሁ ወዴት ነው? በቃ ከኔ ጋር ትከራከሩ። በአባይ ጉዳይም ከግብጽ ጋር ተነጋገሩ ካልኳችሁ አቤት እሺ መቤቴ። ከኤርትራም ጋር እንደዚህ ይሄ የባህር ኃይል ምናምን የሚባል ነገር ከጎረቤታችሁ ጋር እያጣላችሁ ነው። የሶማሌላንድ የጉዳይ ከኤርትራ ጉዳይ ይሄ ባህር በር ምናምን ብላችሁ የምታወሩት ነገር አካባቢው ትንሽ እየረበሸ ነው። ስለዚህ ፒስ ኤንድ ስቴቢሊቲ ያስፈልጋል፣ በዚህ መስማማት አለብን ምናምን ብላ ኢትዮጵያን በቃ ከአይኤምኤፍ ጋር ትሰራላችሁ፣ ከወርልድ ባንክ ጋር ትሰራላችሁ፣ የዓለም የንግድ ድርጅት አባል እንድትሆኑ እኔ የምችለውን ሁሉ ማለት የምችለው ሰው እኔ አግዛችኋለሁ፣ የጦር መሳሪያ ሰጣችኋለሁ፣ ሄዳችሁ አልሻባብን ትመታላችሁ፣ እንዲህ ብዙ። እንደውም ዛሬ በወጣ ዜና ደግሞ የጦር መሳሪያ ማዕቀብ ራሱ ተደርጎባት ነበር ከዋጋ በነበረ እንትን መሰለኝ። እሱ ሁሉ ተነሳላት። በቃ ማባቢያው አብይ ከባድ ሰው ነው ያልኳችሁ ባለፈው። ይህ ሰውዬ በጣም መጀመሪያ ላይ ነው ኢትዮጵያ ውስጥ ያሉ መሪዎች በተለይ ሊሸወዱ የሚችሉት። ከዛ በኋላ እየበሰሉ እየተማሩ ነው የሚመጡት እና ኢትዮጵያውያን ወዲያው የበሰለ መሪ ማግኘት ይቸግራቸዋል እንጂ በፕሮሰስ የሚበስሉ መሪዎች ብዙ ጊዜ ያገኛሉ። እና የአብይ ግን በጣም ገራሚ ነው። ምን አደረገ? የውጭ ጉዳይ ሚኒስትሩን ወደ አሜሪካ ልኮ እዛ እየተወያየ ነው። እዛ እነሱ በቃ እንላችኋለን እንዲናደርጋችኋለን ስንልካችሁ ወዴት ስንጠራችሁ አቤት ነው በቃ እንዲህ ነው ምንድን ነው የምፈልጉት፣ የትኛው ከረሜላ ይሆንላችሁ፣ የትኛው ምናምን ይሆንላችሁ ነው እያሉ ያሉት። ዛሬ አብይ እንዳልኳችሁ የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን እንግዲህ አዲስ አበባ ላይ በሰፊው የሚዲያ ዘመቻ ከፍቶ እየሰራ ነው። እስካሁን ድረስ በአሜሪካ የተካሄዱ ውይይቶች፣ ስምምነቶች ከጌዲዮን ጢሞቴዎስ ጋር የተደረጉ ስምምነቶች አስደሳሾች ናቸው፣ እንኳን ደስ አላችሁ ብሎ ፌስቡክ ፔጁ ላይ ምንም ነገር ላይ እንደውም የቲቪ ምናምን ላይ የፋና ምናምን ላይ ይህና ለዚህ ግባ የሚባል እንኳ ሽፋን አልተሰጣቸውም። ላመል ነው የተሰጣቸው፣ የተወሰነ ተሰጥቷቸዋል። እንግዲህ ለዲፕሎማሲያዊ እንትን ሲባል እንጂ አብይ እያችሁት የፈረንሳዩን ፕሬዚዳንት አቀባበሉን፣ የተሰጠው የሚዲያ ሽፋን፣ ምን የተደረገው አግሪመንት ምንድን ነው በኢነርጂ ጉዳይ አግሪመንት አደረጉ። በኢንፍራስትራክቸር የዲጂታል በሆኑ ነገሮች ይሄ በባህር ኃይል የኢትዮጵያ የባህር ኃይል ፈረንሳይ ወስዳ እዛው በራሱ አካዳሚ እንደምታሰለጥን የመሳሰሉ ነገሮች ተስማሙ። ወደ 53.5 ነው ሚሊየን ዩሮ ያህል ስምምነት አደረጉ። እነዚህ የመሳሰሉ ነገሮች ተደረጉ እና አሁን የባህር ኃይሉን ጉዳይ እንዲነቅሰን ብናወጣ አሜሪካ ቢቆም ደስ ይላታል። በቃ እቺ ነገር ብትቆም ጥሩ ነው። በቃ የጦር መሳሪያው ምኑ እኔ ይችላሉ። ይሄ ከባህር ጋር ያለሽ ነገር እንዲህ ከጎረቤቶች ጋር አላስፈላጊ ሰጥ አገባ እየፈጠረብሽ ስለሆነ ለእኔ ስትይ እባክሽን ኢትዮጵያ ተይው፣ በቃ ምን ይሆንልሽ፣ መሳሪያ ይሰጥሽ ምን ብላ ልታስቆመው ነበር። አብይ እሱን ትቶ ከፈረንሳይ ጋር ይሄን ጨዋታ ተጫውቶ እንደዚህ በአደባባይ ፈካ ቦግ አድርጎ ማሳየቱ ካውንተር አታክ ነው እና ገራሚ ነው። እኔ ተመችቶኛል። እና ትላንትና ነግራችሁ ነበር፣ ይሄ የውጫሌ ውል የመሰለ ነገር ከአሁኑ መላክ አልተፈለገለት ለኢትዮጵያ አደጋ ነው ብዬ ነበር። ኢትዮጵያም በሂደት በሚደረጉ ውይይቶች እየዳበረና
መሰረት እየያዘ ያለ ሞዴል እና ዋና ዓላማው ኢትዮጵያን እንደ ቬንዙዌላ በቃ በዚህ ውጪ በዚህ ገቢ አይነት ነገር ለማድረግ የሚያስብ እንትን ከአሁኑ የሆነ መላ ይፈለግለት አይነት ብዬ ነበር እና አብይ ለሁሉ ነገር ተዘጋጅቶ እንግዲህ ኬንያ የሚካሄደው የአፍሪካ መሪዎችና የፈረንሳይ ስብሰባ ከዚህ ከጌዲዮን ጢሞቴዎስ ከሚመራው ለው ከአሜሪካ ከሄደው ጋር ድንገት እንዲገጣጠም ተደርጎ አይመስለኝም እና የኢትዮጵያ መንግስት ወደ አሜሪካ ሲሄድ የውጭ ጉዳይ ሚኒስትሩ ሲሄድ ምን እንደሚባል ከፍተኛ ግምት እንዳለው ነው ገምተዋል ማለት ነው። ሰው አሜሪካኖች እንዲህ የሚሉ ከሆነ እኛም እዚህ ጋር እንዲህ ማጣፊያውን እናዘጋጅ ይመስለኛል እና ለማንኛውም የአብይ እርምጃ የፖለቲካ ጨዋታው ቼዙ በጣም ተመችቶኛል ማለት ነው እና የአባይ ጉዳይ የኤርትራም ጉዳይ ከዚህ ጋር በተያያዘ እንዴት እንደሚሆን ጥሩ ጨዋታ ይጫወታል ብዬ አስባለሁ። ትላንትና ኢትዮጵያውያንና ኤርትራውያን መተባበር አለብን በዚህ ጉዳይ ላይ ብያቸዋለሁ። የአሜሪካ ግብ ህልም ኤርትራን መቆጣጠር ነው፣ ዝም ብላ መታይ አይደለም ብያቸዋለሁ። እኔ ዛሬ ብዙ ሳነብ ነው በኤርትራ ጉዳይ ኤክስፐርት እየሆንኩ ነው የሚገርማችሁ ማለት ነው እና ዛሬ ዩኤን ኦኤዩ የሰሩትን ደባ ማለት ነው ይሄ በተለይ የግብፁ ጴጥሮስ ጋሊ የሚባለው ሰውዬ ያቀረበው ሪፖርት ምንድን ነው? የሊንግስቲክ እንትን አለው ወይ? ያኔ የኢትዮጵያን ህግ ካለመከተል የሰራው ስራ አለ ወይ ምናምን የመሳሰሉ ነገሮችን ሳጠና ነበርና ምን እንዳየው ትገረማላችሁ። በቃ አሁን እኔ ብችሉ የትዊተር የምናምን ዘመቻ እንኳ ቢካሄድ ደስ ይለኝ ነበረ። በቃ ኦኤዩ ዩኤን ዛት ሚንስ ኤዩ ማለት ነው እና ዩኤስን መሰረት ያደረገና የ93ቱን ሪፈረንደም እና ዩኤን የሰራውን ደባ ሙሉ ለሙሉ የሚያጋልጥም ይቅርታ እንዲጠይቅና የሆነ በቃ እውቅና እንዲሰጠው እውቅና ሰጠው ማለት ስህተት ነው ማለት ነው። ስህተት ከሆነ ያ ለኢትዮጵያ ትልቅ አድቫንቴጅ ነው። እንደዛ ነገር ዘመቻ ብናደርግ ጥሩ ነበረ። በነገራችን ላይ ውስን ቋንቋዎች ናቸው። ይህን ያህል ፍሉዌንት መሆን አይጠበቅብንም። የተወሰኑ የቋንቋ ኤሌመንቶችን አጥንተን ምን ብለን እዛ ትዊተር የተለያዩ ሶሻል ሚዲያ ብናጨናንቅ ለኢትዮጵያ እንደ ህዝብ ማለት ነው ህዝቡ ምን ይላል ለሚለው ወሳኝ ነበረ ብዬ አስባለሁ። ነገ እንቀጥላለን። ለማንኛውም ዛሬ ባየሁት የኢትዮጵያ ጨዋታ የኢትዮጵያ መንግስት ያሳየው ብቃት በጣም አስደሳች ነው። አሁንም አሜሪካን በደንብ ይጠነቀቃታል ብዬ አስባለሁ። ኢትዮጵያውያንና ኤርትራውያን በጣም ይወዳጃሉ፣ ይቀራረባሉ። እንግዲህ አሰብ የኢትዮጵያ ሆኑ ኤርትራም ኤርትራ ሆና መቀጠል ካለባት ትቀጥላለች። አለበለዚያ ሁላችንም አንድ ሆነን አንድ ሀገር፣ አንድ ህዝብ፣ አንድ ኢትዮጵያ የሚሆንበት እድል ከፍተኛ ይሆናል ብዬ ተስፋ አድርጋለሁ። ኢማፕ 11 ብላችሁ ተከተሉኝ። ባዮ ላይ ሊንኩ አለ፣ ገብታችሁ ቪዲዮ ይህን እዩልኝ።